3 ዓመታትን ያስቆጠረው የሩሲያና ዩክሬን ጦርነት እስከ ዛሬ ድረስ አላባራም። ለ30 ቀናት ተኩስ አቁም ለማድረግ ከስምምነት ቢደረስም አልተሳካም። ለፋሲካ በዓል በሚል ለ30 ሰዓት ተኩስ አቁም ተደረገ ቢባልም ውጤት ሊያመጣ አልቻለም። ሁለቱ ወገኖች አንደኛው ሌላኛውን እያወቀሱ ጦርነቱ ቀጥሏል። ሽምግልናም ድርድርም መግለጫም ጉባኤም ያልፈታው የሩሲያና ዩክሬን ግጭት አውዳሚ ጦርነት ወደ መሆን ተሸጋግሮ ቆይቷል። ትራምፕ በአንድ ጀንበር አስቆመዋለሁ ያሉት ጦርነት ዛሬም መቀጠሉ ለመንግስታቸው ቃል አባይነት እንደ ማስረጃነት ቀርቦባቸዋል። ይህን ያልተፈጸመ ቃላቸውን ለማስተካከል ወደ ሞስኮ መልእክተኞቻቸውን በተደጋጋሚ ቢልኩም የፈለጉት ውጤት አልመጣላቸውም። ፕሬዚዳንት ዶናልድ ትራምፕ ተስፋ የቆረጡ በመምሰል ሞስኮና ኪየቭ ውይይቱን ከባድ የሚያደርጉት ከሆነ አሜሪካ ከአሸማጋይነት ሚናዋ ራሷን ማግለሏ የማይቀር ነው ማለታቸው የሚታወስ ሲሆን በዚህ ሳምንት መጀመሪያ ላይ ግን ሩሲያና ዩክሬን ተኩስ አቁም ላይ ይደርሳሉ ብለው ተስፋ እንደሚያደርጉ መናገራቸው ሰውየው አሁንም ለውሳኔ የተቸገሩበት አንድ ያልተገለጸ ፖለቲካዊ ሴራ ሊኖር እንደሚችል ተንታኞች ጥርጣሬያቸውን አስቀምጠዋል። ትራምፕ አሁንም ድረስ ተስፋቸውን በሁለቱ ሀገራት ላይ ከማስቀመጥ አልተመለሱም። ሀገራቱ ቶሎ ወደ ድርድር መምጣት አለባቸው፣ ካልሆነ አሜሪካ ሌላ የቤት ስራ ስላለባት ትኩረቷን ወደዚህ ልታዞር ስለምትችል በጊዜ የቤት ስራችሁን ጨርሱ ያሉት ትራምፕ አሁን ደግሞ ተስፋ ለመቁረጣቸውን ይፋ አድርገዋል። ከዚህ ጋር በተያያዘ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከዩክሬኑ አቻቸው ዜሌንስኪ ጋር የሁለትዮሽ ንግግር ለማድረግ ዝግጁ መሆናቸውን ይፋ አድርገዋል። ሞስኮ በፈረንጆቹ 2022 ወደ ኪየቭ ግዛት ልዩ ዘመቻ በሚል ዘልቃ ከገባች ወዲህ ፑቲን ለቀጥተኛ እና ፊት ለፊት ንግግር በራቸው ክፍት መሆኑን መናገራቸው ለመጀመሪያ ጊዜ እንደሆነም ታውቋል። በዚህ በፑቲን ጉዳይ ላይ የዩክሬኑ ፕሬዚዳንት ዜሌንስኪ በቀጥታ ምላሽ አልሰጡም። ሆኖም ዩክሬን የሰላማዊ ሰዎችን ደህንነት ለሚያረጋግጥ ማንኛውም ንግግር ዝግጁ መሆኗን ተናግረዋል ተብሏል። በሌላ በኩልም ዩክሬን ዛሬ በለንደን በሚካሄደው ከአሜሪካና አውሮፓ ሀገራት ጋር በሚደረግ ውይይት ላይ ትሳተፋለች ተብሎ ይጠበቃል። ዛሬ ላይ የወጡ መረጃዎች እንዳመለከቱት ዶናልድ ትራምፕ ሩሲያ የተቆጣጠረቻቸው የዩክሬን ግዛቶች እንደያዘች ወደ ድርድር መምጣት ትችላላችሁ ማለታቸውም ተሰምቷል። ትራምፕ ይህን መግለጫ የሰጡት ጦርነቱን ቶሎ ለመቋጨት ፍላጎት እንዳላቸው የሚያመላክት ቢሆንም ዩክሬን ግዛቷን አሳልፋ አልሰጥም ካለች ሁኔታው ምን መልክ ይኖረዋል ብሎ መጠየቅም ተገቢ ነው። በሩሲያና ዩክሬን መካከል ያለውን ጦርነት ለመፍታት ባለ7 ነጥብ እቅድ ተሰናድቷልም ተብሏል። ይህ ባለ7 ነጥብ የመፍትሄ ሀሳብ ዛሬ ለንደን ላይ በሚደረገው ስብሰባ እንደሚመከርበትም ታውቋል። እንደ ቅድመ ግምት ትንታኔዎች የለንደኑ ስብሰባ አሜሪካ ለዩክሬን የምትሰጠውን የደህንነት ዋስትና አላካተተም። በለንደኑ ስብሰባ አንደኛው የሚነሳው ጉዳይ ሩሲያ ክሬሚያን የራሷ ግዛት ማድረግን እንደሆነም ተመላክቷል። ህጋዊ ባልሆነ መንገድ በሚል የያዘቻቸውን ሌሎችንም የዩክሬን ግዛቶች እንዲሁ ያለ ህጋዊ ማዕቀፍ እውቅና እንደሚሰጥባቸው መረጃዎች እየወጡ ነው። እንደ ቴሌግራፍ ዘገባ ዛሬ ላይ የቀረበው እቅድ ሩሲያ የተቆጣጠረቻቸው ያሉትን ቦታዎች በመክታት ከዚህ ቀደም በያዘችው እንድትጸና ለማድረግ የሚያስችል ነውም ተብሎለታል። ሩሲያ በቅርቡ 2 ትንንሽ መንደሮችን መቆጣጠሯ የሚታወስ ሲሆን እነዚህን መንደሮች ደግሞ ዩክሬን አሳልፋ ትሰጣለች ብሎ መገመት አደጋሽ ሳይሆን እንደማይቀር ይገመታል። በሌላ በኩል የአሜሪካው መልእክተኛ ጀነራል ኬት ኬሎግ ዩክሬን በለንደኑ ስብሰባ ላይ እንደምትስማማ ሀሳባቸውን ገልጸዋል። ከዚህ በፊት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እነዚህን እቅዶች ለፑቲን ሞስኮ ላይ አቅርበውላቸው ነበር። ይህ መረጃ የወጣው የክሬምሊን ባለስልጣናት ቮሎዲሚር ዜሌንስኪ ሲቪል ሰዎች የሚጠቀሙበትን መሰረተ ልማት ሁለቱም ወገኖች ማጥቃት እንደሌለባቸው እቅድ ማቅረባቸውን ተከትሎ እንደሆነም ታውቋል። ባለፈው ሳምንት ዶናልድ ትራምፕና ማርክ ሩቢዮ ሩሲያና ዩክሬን ጦርነቱን በቶሎ ማቆም ይኖርባቸዋል ማለታቸውን ተከትሎ ሁለቱም ወገኖች ጦርነቱን ለመጨረስ ፍላጎት ወደ ማሳየት መቃረባቸውም እየተነገረ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እቅዱ ውስብስብ ቢሆንም ነገር ግን ፑቲን ለመደራደር መዘጋጀታቸውን መናገራቸው ይታወሳል። ዜሌንስኪም በየትኛውም መንገድ ጦርነቱን ለማስቆም ዝግጁ መሆናቸውንና ለመነጋገር ፍቃደኛ እንደሆኑም ተናግረዋል። በሌላ መረጃ ፋይናንሻል ታይምስ ይዞት በወጣው ዘገባ መሰረት ዩክሬን በአሜሪካና ሩሲያ አስገዳጅነት መራራ ኪኒንን እንድትወጥ እየተገደደች ነው ሲል በተጽዕኖ ውስጥ መሆኗን አስነብቧል። ቀጥሎም ፑቲን አሁን በጦር ግንባር ላይ ያደረጉ ያለውን ግስጋሴ እንደሚቀንሱ እንዲሁም አሜሪካ የክሪሚያን ልሳነ ምድር ለሩሲያ ባለቤትነት ልትሰጥ እንደምትችልም ተዘግቧል። ለንደን ለሚደረገው ድርድር በዶናልድ ትራምፕ የተሾሙት የሩሲያና ዩክሬን ልዩ መልእክተኛ ጀነራል ኬት ኬሎግ አሜሪካን ወክለው እንደሚገኙ ተመላክቷል። ሌላው በዚህ በለንደን ስብሰባ ይገኛሉ ተብለው ሲጠበቁ የነበሩት የአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ ባልታወቀ ምክንያት እንደማይገኙ ተሰምቷል። የለንደን ጉባኤ አስተናጋጅ የሆነችው እንግሊዝ ውጭ ጉዳይ ሚኒስቴር ዳቪድ ላሜ በኤክስ ገጻቸው የፑቲንን ወረራ ለማስቆም ማርክ ሩቢዮ ላደረጉት ጥረት ምስጋና ማቅረባቸውም ተሰምቷል። ይህ ጦርነቱን ለማቆም ትልቅ እርምጃ ነው ካሉ በኋላ ለዩክሬን ብሪታንያና ለዩሮ አትላንቲክ ሀገራት ወሳኝ ተግባር መሆኑንም ተናግረዋል። ዩናይትድ ኪንግደም ከአሜሪካ ጋር በመሆን የሩሲያና ዩክሬን ጦርነትን ለመጨረስ
ለማሰረዝ ሐሳብ እንዳላቸውም ተናግረዋል። በተጨማሪም ሩሲያና ዩክሬን የሚያደርጉትን የለንደን ውይይት አስመልክቶ የእንግሊዝ መከላከያ ሚኒስትር ጆን ሄሊ ለጋራ ምክር ቤቱ ባቀረቡት መግለጫ ጦርነቱ በሚቆምበት ዙሪያ ለንደን ሚናዋ ምን መምሰል እንዳለበትና ዘላቂ ሰላም በሚመጣበት ሁኔታ መወያየታቸውም ታውቋል። ለ3 ዓመታት የዘለቀውን የሩሲያና ዩክሬን ጦርነት ለማስቆም ከዚህ ቀደም የተለያዩ ጉባኤዎች ቢደረጉም መፍትሄ ማምጣት አልቻሉም። እናም ይህ የለንደን ጉባኤው አውዳሚውን የሩሲያና ዩክሬን ጦርነት እስከ መጨረሻው ይፈታው ይሆን የሚለውን ቆይተን የምናየው ይሆናል።